እንግዲህ በዛሬው ዕለት በጉጉት ስንጠብቀው የነበረው የብሩክና የቅድስት እንግዲህ ሰርግ ተደርጓል ማለት ነው። በጣም ደስ ይላል። እንግዲህ ዛሬ መድብል ያሰበውን አሳክቷል። መድብል እንግዲህ ወንድሜ ይምጣልኝ እንጂ ከመጣልኝ እድረዋለሁ የምታስብለትና ለምትጨነቅለት ያለውን እንግዲህ ዛሬ እንግዲህ አሳክቶታል። በጣም ደስ ይላል። እንዲሁም ደግሞ ዝና ኤፍራታን ለማገኘት እንግዲህ በመሄዱ መድብል ደርሶ እንግዲህ ወደ ዝና ላይ በመተኮስ እንግዲህ ኤፍራታን አድኗታል ማለት ነው። ኤፍራታ እንግዲህ ሁልጊዜም ጥላዋን እየፈራች ብትሄድም ዛሬ ግን አለሁሽ ከጎንሽ እደርስሻለሁ ባላት መሰረት እንግዲህ ኤፍራታን እንግዲህ ከዝና አስጥሎ መድብል ጀግናው እንግዲህ እንትን ብሎታል፣ አድኗታል ማለት ነው። ሰላም ወደ ቻናል የተከታተ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ የምታበረታቱኝ ከልብ ከልብ አመሰግናለሁኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መተናል ማለት ነው። እንግዲህ ዛሬ በጣም ደስ በሚል መልኩ እንግዲህ መድብል እንግዲህ ብሩክን ለመዳር እንዳሰበው በድምፁ እየዘፈነ ሽር ጉድ እያለ ከዳጣ ጋር እንግዲህ ያው ተቀበል እያለ ግጥሞችን እያንቆረቆረ ወንድሙን እያስደሰተ በመዳሩ ተደስቷል ማለት ነው። እንግዲህ ቀጣይ የሉላና የመጎስ ነው የሚሆነው። ከዛ በኋላ የኔ ነው እያለ ፕሮግራም አውጥቶ እየተደሰቱ እንዲሁም ደግሞ ቅድስትን ደግሞ እናትሽ ልትሆን ነው በማለት ለምሳሌ ሲነግራት እንዴት ነው እናት የምትሆነው እንደገና አርግዛ ልትወልደኝ ነው ወይ ስትለው አይ በጨው በጥብጣ ነው እንደገና የምትሰራሽ በጭቃ የሚሆን በአፈር እያለ ሲላት እና አሁን ዝም በይ ውስጥ ገብተው ስራቸውን ይስሩበት በማለት ነበር ሲያስቃት የነበረው። እሷም ማየት አለብኝ አልቀመጥም በማለት ምሳሌ ወዳሉበት ስትሄድ ግን ብሩኬና ቅድስት ሲያወሩ የነበረው ስላለፈው ታሪካቸውና በደረሰችለት ነገር በደንብ ቁሜ ላመሰግንሽ በጣም እፈልጋለሁ በሚለው ነበረ። እንግዲህ ዝና ኤፍራታ የለችም እያለች ማህሌት ስትለው ማህሌት ደግሞ ከኤፍራታ ጋር ስትሄድ ነው እንግዲህ ድንገት የደረሰባቸው። በዛም እንግዲህ ከኋላው በመድረስ መድብልን እንግዲህ ደርሶ አስጥሏታል ማለት ነው። ምንጊዜም አለሁልሽ አላትም። ውለታውን እንግዲህ ከፍሏል ማለት ነው። አሁን እንግዲህ ዝናን ወደ ፖሊስ የሚያወጣበትና የሚያጋልጥበት ሰዓት ደረሰ። እንዴ ይሄ መድብል በየሄድኩበት ፊቴ ላይ ነው ወይ የሚደቀነው ምንድን ነው እያለ ሽንፈቱን የራሱን ዝና እያየ የእሱን ጉብዝና እያደነቀ እየተጓዘ ነበረ። እንግዲህ ኤፍራታም በአሁኑ ሰዓት መድብል ስለደረሰላት በጣም ተደስታለች። አሁን ምሳሌ እንግዲህ በጣም ተደስታለች። እንግዲህ ዘፈኑን እያንቆረቆረ ዳጣውም እንግዲህ ቅድስቴ እንግዲህ ደስ ብለት ብሩኬን ታገባዋለች በማለት እንግዲህ ዱብ ዳውን አወጣችሁ ጊዜ ቅድስትን ለማለት የከበደውን መድብል ዳጣ አወጣችለት። በዚህ ጊዜ ብሩክ ፈገግ ጋለና ሳቀ። ውስጡ እንደምን ቅድስትን እንደሚወዳት ስለሚያውቅ አይዞህ ይህ በህልምህ አይደለም አይዞህ አለው። እኔ ደግሞ አልበሜ ማሳተም ነው የምፈልገው የሙዚቃውን ሲለው አይዞ ወንድሜ አልበሙን እናሳካዋለን አንድ ላይ ከዛ በኋላ ያንተ ሰርግ ይሆናል ሲለው እኔ ሚስት ከሌለ እፈልጋለሁ አለችው። መድብልን የምርሽን ነው ዳጣ ትፈልጊልኛለች? ቆንጆ ሚስት በቃ ሰላምዬን አጋባሃለሁ አለችው። ግን መድብል ልጅ አላት ወይም ነፍሰ ጡር የሆነች ታገባለህ በማለት ትጠይቀዋል። ምን አገባታለሁ የእውነቴን ነው ማነች ሲለው ነበር። አንዲት ሰላም የምትባል ምስኪን አለች እና እኛ ጋር ቤት ውስጥ የምትኖር አለች። እንግዲህ ዳጣ ለሰላም ባል ፈልጊ ስለተባለች እንግዲህ ለሱ ነበር ማለት ነው ያሰበችው። ግን እሱም አይ እኔ በጣም አመሰግናለሁ እኔ የምፈልገው ግን ያላገባች እንደኔው ልጅ የሌላት ነው አለችው። ኤፍራታ ላይ እንግዲህ አይኑን ጥሎባታል ማለት ነው። ከዚህም በፊት ኤፍራታን እንደሚያገባት ቃልም ገብቶላታል። ስለዚህ አሁን መድብል ከኤፍራታ ጋር ቅውጥ ያለ ሰርግ እንደሚያስብ ውስጡን አውቀውበታል ማለት ነው። መድብል እኮ
በተወለደበት ያንተ ድምፅ እኮ ውሻ እንኳ ሲያየው ብትጠራ ው ብትልበት እንኳ ምን አይነት ነው? እጭ ብሎ ነው ጥሎህ የሚሄደው። ያንተ ድምፅ ምንድን ነው አለችው ለብሩኬ። መድብልም ተይ ተይ የእሱ እኮ ይበልጣል በማለት የብሩክ ድምፅ እኮ የተለየ ነው አለ። እኛ አላየንም፣ እስካሁን ያየነው ያንተን ነው በማለት ትነግረዋለች። ኤፍራታና ማህሌት በቤት ውስጥ ተወያይተዋል በቃቸው ብሎ በአስፓልት ላይ ለመወያየት እያሉ ድንገት ዝና ያገኛቸዋል። ዝናም ሲያገኛቸው ኤፍራታ በጣም ነበር የደረቅ ብላ የቀረችው። ኧረ እባክሽ ማህሌት፣ ዝና የራሱን ጥቅም እያሳደደ ነው። አንቺ ህይወትሽ እየተበላሸ ነው። እሱ የራሱን ህይወት እየኖረ ነው። ዝና የሚፈልግሽ የራሱን ፍላጎት እንዲታሟሊለት ነው። ስለዚህ ሌላ አማራጭ የለሽም። ይቅርታ በለይና ብሩክን ጠይቀሽ ተመለሽ። ወይ መግቢያ የለሽ፣ ወይ ገንዘብ የለሽ፣ ወይ ደስታ የለሽ። ከብሩክ ከወጣ በኋላ ኑሮሽ ሁሉ ያስጠላና የተገፈፈ ሆኖብሻል። ስለ ብሩክ ልታነሽብኝ ነው አሁንም አለቻት። አዎ በቃ ያበቃለት ነገር ነው ኤፍራታ አለቻት። አላበቃለትም። አሁንም ብሩክን ይቅርታ ጠይቂው። በፍጹም አልለውም አለች ማህሌት ማለት ነው። የምሬን ነው አለች ኤፍራታ። በቃ የተሻለ ህይወት የምትኖሪው እሱን ይቅርታ ካደረገልሽ ነው። እንዴት ነው ይቅርታ የሚያደርገው? ብሩክ እኔን የሚያገባኝ ይመስለኝ ያችን ቅድስት ነው የሚያገባት ስትላት፣ ያንችን ገረድ በፍጹም አያገባም አለች። የሚያገባትም ከሆነ እኔ ትልቅ ችግር እፈጥርባቸዋለሁ። ያምሻል እንዴ አለቻት ማለት ነው። አያመኝም፣ እውነቴን ነው ኤፍራታ፣ ትልቅ ችግር አምጥቼ አፈርሰዋለሁ አለች። እኔ ያልኩሽ ትክክለኛውን መንገድ ነው። ስለዚህ አንቺ ይቅርታ መጠየቅ ትልቅነት ነው። ይቅርታ ጠይቂ፣ ከዛ ህይወትሽን መኖር ጀምሪ፣ የቤት ባለቤት ትሆኛለሽ በማለት ትመክራታለች። እንዴት እንደዛ ሁሉ በድዬው አሁን ይቅርታ ሊያደርግልኝ የሚችለው አለች። ያደርግልሻል አለቻት። ከዛ ይህንን እየተወያዩ እያሉ ዝና በመምጣት እንግዲህ ሁለታቸውንም አግቶ ለመውሰድ በደረሰ ጊዜ ኤፍራታና ማህሌት ሲያዩት ማመን ያቃታቸው። ድርቅ ሲሉ ዘወር ሲሉ ግን አሁን አማራጭ እንደሌላቸው ሲያውቁት አለቀልን ብለው ወስነው ነበር። መድብል ከየት መጣ ሳይባል ኤፍራታን ጠብቀኝ ስላለችው ኤፍራታ ቤት ቦታ እንደምትሄድ ስለሚያቅም እንግዲህ ዝናን በፖሊስ አድርጎ አግቶ ዝናን ይዞታል ማለት ነው። ደርሶላታል። እንግዲህ ኤፍራታን መድብል ለራሱ ለማድረግ ስለሚፈልግ ነው። እንግዲህ ዝና ደግሞ ዘወር ብሎ ይህ ሰው ምንድን ነው ደግሞ ጥላ የምትከተለኝ ለምንድን ነው? ምን ፈልገህ ነው? እነዚህ ጠላቶች እንጂ ዘመዶች አይደለም። ያንተን የወንድምህን እኮ ነገር ሁሉ ለእኛ ሲያቀብሉ የነበሩ ናቸው አለው። በእኔ ምክንያት ማንንም እንድትጎዳ አልፈልግም። ጎድተውኛል፣ አሳልፈውኛል፣ ሰጥተውኛል ግን አንተ ጉልበተኛ ነህ ብለህ እነሱ ምንም ነገር ስታደርግ ሳይ ዝም ምን ይመስልሃል? መድብል እኔ እኮ መድብል ነኝ አውቀኸኛል አለው። በዚህን ጊዜ ዝናም ድርቅ ብሎ የጥይትን መሳሪያ ሲሰማ እየሮጠ መጣ። በዚህን ጊዜ ፖሊስ ምንድን ነው ሲል እነዚህን ሴቶች ሊያግዝ ሲል ነው። ማህሌትም አፍ አውጥታ ዝናን እንግዲህ ተናግረዋለች። እስከ ዛሬ ስትጫወትብኝ ነበረ፣ ከአንተ ጋር ሁኜ ምንም ጥቅም ያገኘሁት የለም፣ ወይ ከትዳር ያልሆንኩም ወይ ከንዘብ ያልሆንኩም፣ ምንም የምታደርግልኝ ነገር ሰው፣ ከዚህ በኋላ ከህይወቴ ውጣልኝ አለችው ማለት ነው። ዝናም እያንዳንዱን ነገር አንተ እየተከተልከኝ ስለሆንክ ዝና ታስሬ አልቀርም አሳያሃለሁ በማለት ዛተበትና ኢንስፔክተሩ እየጎተተ ይዞት ገባ ማለት ነው። ሁሉን ነገር አንተን አይደለም ያ ካሊድ ሙሲሲህም አብሮ ይያዛል በማለት እውነታውን ፍርጥ አድርጎ ይዞት ገብቷል ማለት ነው። መረጃ እኮ አለን አለው። የኛም መረጃ ነው። እስከ ዛሬ ምንም አልሆንም እያልክ ነበረ እንደዚህ የምትል፣ አሁን ግን ወንጀሎ ከነ ሰዎችህ ከነ ግብረ አባሮችህ በፋይል ተዘጋጅቶ ቀርቧል በማለት ሂድ ቀጥል በማለት ገባ። መድብል አሁን ኤፍራታና ማህሌትን በጣም ያላቸውን አመለካከት ከፍተኛ ሆነ። ኤፍራታ በእርግጥ አሁን ቢሆን ተመልሳ ነበር ወደ መድብል ስላዳናት በጣም ነው የማመሰግነው። ይህ እዚህ ደረጃ ላይ ትደርስልኛ ብዬ አስቤ አላቅም። እውነት እናት ወልዳለች። መድብል ጀግና ነህ አለችው። ኤፍራታ ከጎንሽ እንደምቆም እኮ ቃል ገብቼልሻለሁ አላት። አዎ አንተማ ገብተብኛል። ማህሌት ለመድብል ያላት ጥላቻ እንደቀጠለ ነው። ማህሌት በስህተት ሞገስ ጋር ደወለች እና ሞገስ ደግሞ ሄሎ
አላት ማለት ነው። ይህንን ድምፅ ከዚህ በፊት ሰምቼው ነበር አላት። ማልቼዋለሁ። ምን መፈልገች ነው አላት። ማህሌት አላት ማለት ነው። ይቅርታ አላወቅኩም፣ ማን ልበል? በስህተት ነው የደወልኩት አለችው። አይ በስህተት አይደለም የደወልሽው። ምን ፈልገሽ ደወልሽ? ምን ቀረሽ? ሆን ብለሽ ነው የደወልሽው። አይበቃሽም? ሆስፒታል እኮ ልታፍኝና ልትገልኝ እንደነበረ አውቃለሁ። ይቅርታ መጠየቅ ከብዶች ነው አላት። ምን አይነት ግን መጥፎ ሴት ነሽ አንቺ! እኔ ብዙ ነገር አድርጌያለሁ፣ ብዙ ወንጀል ሰርቻለሁ። አሁን በመጸጸት ላይ ነኝ፣ ግን ደስተኛ ነኝ። ፈጣሪ ይቅር ይበለኝ ለሰራሁት ስራ፣ አንቺ ላሳሳትሽኝ። ይበቃሽም፣ በቃሽ፣ ከህይወቴ ውጭልኝ በማለት ይናገር ሞገስ። ለማንኛውም ይቅርታ። ለምኑ አለችው። በቃ እስካሁን ላደረግነው ነገር ሁሉ አለችው። ከልብሽ ከሆነ ይቅርታው፣ እሺ ይቅርታውን ተቀብዬሻለሁ አላት። የሆነ ተንኮል አስበሽ ከሆነ እመኒን ማህሌት በጣም ታሳፍሪያለሽ አላት። በቃሽ አላት ማለት ነው። በዚህን ሰዓት እንግዲህ እሺ በቃ ብላ ለኤፍራታም እንግዲህ እንደተሳሳተች እንደደወለች ነገረቻት። ሉላም ያንን ጠበቃ አሸንፋ አልፈልግም ብላ ወደ ቤት መታለች። ገንዘብም ሆነ ሀብት ንብረት አታገኝም አላት። ነገር ግን ለመጎስ ደውሎ እንግዲህ አንተ ብቻህን ቶሎ በዚህ ሳምንት 2 ሳምንት ያን ሰው ጊዜ ውስጥ ንብረታችሁ ይመለስላቸዋል በማለት ለባለቤትም ንገራት፣ አስደስታት በማለት ይነግረው። የምርህ ነው በማለት አለቃ ተደስቶ ሉላ እያለ ሲቀሰቅሳት ሉላ ስትሰማ ግን ማመን አቃታት። ምክንያቱም እንቀይር ጠበቃውን በማለት ስትለምነው ምንድን ነው ንገሪኝ እስኪ ጠበቃ እኮ ሞልቷል ሲላት መናገር አፍራና ፈርታ ነበረ። ግን እሺ ቀይር ካልሽ እንቀይረዋለን ቢላትም መልሳ ዝም አለች። ግን እኮ ይሄ ጠበቃ መልካም ጥሩ ለእውነተኛ ሰው ለእውነት ስራ የቆመ ነው ሲል ነገራት። እሷ ግን አልተዋጣላትም። የሚፈልገውን ነገር ከፍዬ ንብረቴን እስከምረከብ ቸኩያለሁ አለው። ይኸውልህ ሞገስ ምንም አታስብ፣ ንብረት በእጅ ይገባል። ስለዚህ አንተ በቅርቡ የቤት የንብረቶቻችሁ ባለቤት ትሆናላችሁ። እናም እንግዲህ ሁሉም ነገር ይስተካከላል በማለት አለው። ግን ምን አስቦ ነው ይሄን ያለው? አሁን እንግዲህ በእሷ አልሳካለት ስላለ በዚህኛው ለመዞር ስላሰበ ይመስለኛል። እና ሞገስን ለማሳሰር ስላስቦ ነው ወይንስ ሉላን አንድ ነገር ለመበቀል ፈልጎ በማዘኗ ተጸጽቶላት ይሆን? እኔን ግን በቅርቡ እስር ቤት ትገባለህ እያለ ለሞገስ መልእክት ያስተላለፈለት ሰው እሱ ነው ማለት ነው። አሁን እጅግ በሚከብድ ሁኔታ አሁን የተሰቃየች ያገኘችው እንግዲህ ሉላዬ ደስ ብሎኛል፣ ተነሽ ደስ ምስራች ብኝ ብላትም በፍጹም ጸጥ ብላ መልስ ሰጥተዋለች። የዛሬው ደግሞ እንቅልፍ ሞት ነው እንዴ አለ ማለት ነው። እኛም ደስ ብሎናል ብሏል። ቻናሉን ሰብስክራይብ ያደረጋችሁ ይጠብቁን።